እኔ የፕሮቴስታንት እምነት ተከታይ ቢሆንም ትናንትና በተደረገው የአእላፋት ዝማሬ አብሬያቸው ተገኝቻለሁ። ጉዞ መነሻችን ቢሾፍቱ ውስጥ ነበረ። እዚህ ጋር እንደምትመለከቷቸው መኪና ውስጥ ነን። እናም የማቆም መዝሙር ነበርና አብሬያቸው እየዘመርኩ ነበር። የደረሰባት ካለው ግፍ በላይ የሚያስፈራኝ ሰይጣን ጻድቅ መስሎ የቤተክርስቲያንን መድረክ መቆጣጠሩ ነው። ሰላም ለተወዳችሁና የተከበራችሁ የመሮታዊ ቤተሰቦች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ዘረኝነትን ተጸይፈን ፍቅር አንድነትን ሰብከን ለአንዲት ኦርቶዶክሳዊት ክርስቲያን ድምፅ እንሆናለን። ጥላቻን አስወግደን ፍቅርን አንግሰን በመካከላችን ያለውን ኦርቶዶክሳዊ አንድነት ለማጠናከር እንሰራለን። እውነቴን ነው። ብንከባበር ነው የሚሻለው፣ ብንዋደር ነው የሚሻለው። መነቃቀፍን ማስወገድ አለብን። ትችት ሲመጣ ደግሞ ትችቱ ከየት ነው የመጣው? በምንድን ነው የመጣው? እንዴት ነው የመጣው የሚለውን ነገር እንየው። አእላፋት ዝማሬ ከቤተክርስቲያን አስተምህሮ አንጻር፣ ከቤተክርስቲያን ትውፊት አንጻር አባቶቻችን ከነገሩን እስከዛሬ ከመጣንበት አምልኮ አንጻር ትክክል አይደለም ብለን ያልነው እንዲህ አይነት አሁን በቀጣይ እንደማሳያቸው አይነት ጉዳይ ይመጣብናል። ጉዳዩ ኦርቶዶክሳውያንን ከሌላው ቤተ እምነት ጋራ የሚለየውን ቀኖና፣ ትውፊት፣ ቀይ መስመር አባቶች ያስቀመጡት የድንበር ምልክት የሚያፈርስ ነው ብለን እንናገር ነበር እና እስኪ እዩት። እኔ የፕሮቴስታንት እምነት ተከታይ ቢሆንም ትናንትና በተደረገው የአእላፋት ዝማሬ አብሬያቸው ተገኝቻለሁ። ጉዞ መነሻችን ቢሾፍቱ ውስጥ ነበረ። እዚህ ጋር እንደምትመለከቷቸው መኪና ውስጥ ነን። እናም የማቆም መዝሙር ነበርና አብሬያቸው እየዘመርኩ ነበር። ደስ የሚለው እዚህ ጋር ደግሞ መግቢያ ነበር። ደርሰን እየገባን ነበረ። እዚህ ጋር ደግሞ ፍተሻ ነበረ። ጥቁር ልብስ የለበሰ መግባት አይቻልም ምናምን ተብሎት ትንሽ በቃ ደስ ይል ነበር። ብቻ ፍተሻ ነበር በጣም ረጅም ሰዓት። እዚህ ጋር እንደምታዩት እንግዲህ የገባን የነበረው ፓርት ነው። ሴቶች ላይ ብቻ ወንዶች ላይ ብቻ ነበረ ስሙን የነበረው። እዚህ ጋር ገባንና ሬዲ መሽቷልና ደክሞኝ ቁጭ ብያለሁ። መዝሙር ተጀምሯል እና በቃ ደከመኝና ቁጭ አልኩኝ። ጓደኛዬ ነች እዚህ ጋር ያለችው። ደስ ይል ነበር፣ በጣም ነበር ደስ የሚለው። የምር ደስ ብሎኛል በጣም። በቃ ውበታቸው በጣም ነበር የሚያምረው ምናምን ነገር አመሰግናለሁ። ያው እነሱ ናቸው የጋበዙኝ። አያችሁ እንዴት እንደሚያምር ከክርስቶስ ፍቅር ሚለየን ሞት ነው ረሃብ ከክርስቶስ ፍቅር ሚለየን እንዳያችሁት እንደተመለከታችሁት እቺ ፕሮቴስታንት ናት። ባይዘይቺ ሚዲያ ላይ ስለወጣች ነው እንጂ ብዙ በርካታ ሰዎች ሚዲያ ላይ ያወጡ አሉ። ምንድነው በእኛ ቤተክርስቲያን እንግዲህ ከመናፍቃን ጋር ያለን ምንድነው ድንበር የታወቀ ነው። አንድ ላይ ስርዓት አምልኮ አንፈጽም፣ አንድ ላይ ጸሎት አንፈጽም። መዝሙር ምስጋናም አይደል፣ መዝሙር ጸሎትም አይደል። ቅዱስ ጳውሎስ እንደነገረን ከማያምኑ ጋራ በማይመች አካሄድ አትሂዱ፣ አብራችሁ አትጸልዩ፣ አብራችሁ እንደዚያ እኮ ነው እንዴ! እንደው ይገርማል እኮ እውነት። ምን ችግር አለው የሚባለው ነገር በጣም አደጋ ነው። አብረን ከመናፍቃን ጋራ አንዘምርም። ወደኛ ዝማሬ መናፍቃን አይገቡ። ስለዚህ ነው ቤተክርስቲያን ስራ ስትሰራ የበር ጠባቂ ወይም ደግሞ በር ላይ ወደ ቤተክርስቲያን መግባት የማይገባቸውን ሰዎች በተለይ የማያምኑትን ሰዎች የምትከላከለው ጠባቂ መድባ ማለት ነው። ከዛ ውጭ ግን ንዑሰ ክርስቲያን ከሆኑ ገደብ አለው፣ ልክ አለው። እስከ እኩለ ቅዳሴ ድረስ
ይገባሉ፣ ያስቀድሳሉ፣ ቃል እግዚአብሔርን ይሰማሉ። ከዛ በኋላ ጻወኑ ክርስቲያን ብሎ ዲያቆኑ ሲያውጅ ይወጣሉ ማለት ነው። ይሄ ነው። ከዛ ውጭ ግን ስለ አእላፋት ዝማሬ ዲያቆን ዮርዳኖስ አበበ እንቅጭ እንቅጯን ነጭ ነጯን ተናግሯል። አዳምጡት። ቤተክርስቲያን እየደረሰባት ካለው ግፍ በላይ የሚያስፈራኝ ሰይጣን ጻድቅ መስሎ የቤተክርስቲያንን መድረክ መቆጣጠሩ ነው። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ቸሩ እግዚአብሔር አምላካችን ቅዱስ ስሙ የተመሰገነ ይሁን። እመቤታችን ያከበራቸው ሁሉ የተመሰገኑ ይሁኑ። እንዴት አላችሁ? አጭር መልእክት ነው። ምናልባት በጣም ግልጽ አላደረገውም። አባቶቻችን ነግረውን ነበረ። የቤተ ክርስቲያን መከራዋ የምዕመናን ጥፋት የሚጀምረው ሰይጣን ቤተ ክርስቲያንን ሲዋጋት አይደለም፣ በኃጢአት ሲዋጋት አይደለም። ቤተ ክርስቲያንን በኃጢአትም በክፉ ሰዎችም በምንም ነገር ታግሏታል፣ ሊያጠፋት አልቻለም። ታዲያ ቤተ ክርስቲያን ጥፋቷ ወይም የምዕመናን ጥፋት የቤተ ክርስቲያን መከራ መቼ ነው የሚጀምረው? ሰይጣን ጻድቅ መስሎ መድረኩን የያዘ ቀን ነው። ጽድቅ የያዘ መስሎ መልካም መስሎ። አዎ። ስለዚህ ዝርዝር ውስጥ አልገባም። እንታዘብ፣ ራሳችን እናስተውል። ይህችን ቤተ ክርስቲያን መልሰን የማናገኝበት ደረጃ ላይ እያደረስናት ነው። መልኳ እየጠየመ ነው፣ እየለወጥ ነው። ስርዓቷ፣ ህጓ ከምዕመናን መገደል ባልተናነሰ፣ ከቤተ ክርስቲያን ላይ እየተደረገ ካለው ጥፋት ባልተናነሰ የቤተ ክርስቲያናችን አውደ ምህረት መልካም በሚመስሉ ግን ወደ አጋንንት በሚመሩ ነገሮች ተሞልቷል። ለዛ ነው የቤተ ክርስቲያን ጥፋቷ የሚጀምረው ሰይጣን ጻድቅ መስሎ አውደ ምህረት የወጣ ቀን ነው። ሰይጣን በራሱ መውጣት አይችልም፣ በሰው አድሮ ነው የሚወጣው። ያኔ ነው የመጨረሻው ጥፋት፣ የጥፋት ርኩሰት ተገልጦ ጻድቅ መስሎ በወጣበት መድረክ ተገልጦ በነቢዩ በዳንኤል የተነገረው ነገር ሲፈጸም ያኔ ሁሉ ነገር ያበቃል። ስለዚህ እናስተውል፣ ልብ እንበል፣ እናስተውል። መድረክ የቆመው ነገር በሙሉ ከእግዚአብሔር አይደለም። ቃል እግዚአብሔር የሚናገረው ሁሉ ከእግዚአብሔር አይደለም። እዘምራለሁ የሚለው ሁሉ ከእግዚአብሔር አይደለም። ጥሩ ልብስ የለበሰ ሁሉ ከእግዚአብሔር አይደለም። እናስተውል። እቺ ቤተ ክርስቲያን እየደረሰባት ካለው ግፍ በላይ የሚያስፈራኝ ሰይጣን ጻድቅ መስሎ የቤተ ክርስቲያንን መድረክ መቆጣጠሩ ነው። ጽድቅ የሚሰራ መስሎ አውደ ምሕረቱን መያዙ ነው። ይሄ እኔ ቃል እንዳይመስላችሁ አደራ ብለውን ሄደው ነበረ። የተናገሯት ሁሉ ነገር አትቀርምና አባቶቻችን ይኸው እየሆነ ነው። እግዚአብሔር ይሁነን፣ ቸሪቱም አምላክ ትሁነን፣ የቅዱሳን ነገር ይሁነን እንጂ እንጃ ዝርዝር ውስጥ ብገባም ትርፉ ስድብ ነው። ይበቃል። ለእግዚአብሔር ለአምላካችን ለድንግል ለእመቤታችን ለንጹሐን ሁሉ ክብር ምስጋና ይሁን። ከመጨረሻው ስለተመለከታችሁ ሐሳብ አስተያየታችሁን ስለምታጋሩን እጅግ በጣም አድርገን እናመሰግናለን። በሌላ ቪዲዮ እስከምንገናኝ ሰላም።